ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የኢኳቶሪያል ጊኒ መሪዎች በፍትህና ልማት ላይ እንዲሰሩ ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በኢኳቶሪያል ጊኒ ማላቡ ከሀገሪቱ ባለስልጣናት ከሲቪል ማህበረሰብና ከዲፕሎማቲክ አባላት ጋር ባደረጉት ውይይት በፍትህና ልማት ላይ እንዲሰሩ ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳቱ ከ1979 ጀምሮ ለረጅም ጊዜ በመሪነት ከቆዩት የሀገሪቱ ፕሬዝዳንት ቴዎድሮ ኦቢያንግ ኑጉማ መባሶጎ ጋር የግል ስብሰባም አድርገዋል። ቅዱስነታቸው ከሀገሪቱ ባለስልጣናት ጋር በነበራቸው ውይይት ትጥቅ በመፍታት ግጭቶችን ማርገብ እንደሚያስፈልግ በመጠቆም በተለይም በሀገሪቱ የሚገኘውን የነዳጅና የማዕድን ክምችቶች ብዝበዛን ለማስቆም ዓለም አቀፍ ሕግን መከተል እንደሚያስፈልግ ተናግረዋል። ቅዱስነታቸው በብሔራዊ ዩኒቨርሲቲ ሌዮ 14ኛ ካምፓስ ከባህል ዘርፍ ተወካዮች ጋር ተወያይተው በጄን ፒየር ኦሊ የስነ አእምሮ ሕክምና ሆስፒታል በመገኘት ሰራተኞችንና ታካሚዎችን አበረታተዋል። ርዕሰ ሊቃነ ጳጳሳቱ በስነ አእምሮ ሕክምና ሆስፒታሉ በነበራቸው ቆይታ የተደበላለቀ ስሜት እንደተሰማቸው በመግለጽ በተለይ ደግሞ ለተደረገላቸው ደማቅ አቀባበል መደሰታቸውን ገልጸው በሌላ በኩል ለታካሚዎቹና ለቤተሰቦቻቸው የተሰማቸውን ሐዘን ገልጸዋል። ኢየሱስ ወደ ዓለም የመጣው በደዌ ለሚሰቃዩት ለመቤዠትና ወደ ሙሉ ክብር ለመመለስ ነው። ይህ እንዲሆን ደግሞ በግልም ሆነ በቡድን የእኛን ትብብር ይጠይቃል ብለዋል። መረጃው የቫቲካን ዜና አገልግሎት ነው።